ስድስት የአውቶካድ 2018 ቲዩቶሪያል ላይ ነን። እንኳን ደህና መጣችሁ። ይሄንን ከማየታችሁ በፊት ከ1 እስከ 5 ያሉትን ክፍሎች ካላያችኋቸው መጀመሪያ እነሱን ያያቸው። በዛሬው ክፍል ስለ ድሮይንግ ዩኒት እናያለን። የድሮይንግ ዩኒት ሴቲንጉን ለማግኘት እዚህ አፕሊኬሽን ውስጥ ገብተን ድሮይንግ ዩቲሊቲስ የሚለው ላይ ዩኒትስ የሚለውን ይሄንን ክሊክ በማድረግ ማግኘት እንችላለን። ወይም ደግሞ በሌላ መልኩ በቀላሉ ዝም ብለን በኪቦርዳችን ማለት ነው ዩኒት ብለን ስንጽፍ ይመጣልናል። ከላይ ዩኒት የሚለውን ክሊክ እናደርጋለን። ኦር ደግሞ ኮማንድ ላይ ዩኒት ብለን ታይፕ ስናደርግ ዩኒት የሚለውን ይመጣልናል ማለት ነው። በሶስቱ መንገድ ማግኘት እንችላለን። ከዛ የድሮይንጋችን ዩኒትን ሴት ማድረግ እንችላለን ማለት ነው። እዚህ ጋር የድሮይንግ ሊንገዛችን በምን ታይፕ እንዲሆን ሰሌክት ማድረግ እንችላለን። እዚህ ጋር አርክቴክቸር አለ፣ ዴሲማል አለ፣ ኢንጂነሪንግ አለ፣ ፍራክሽናል እና ሳይንቲፊክ አለ። አርክቴክቸራሉ ላይ አርክቴክቸራል ካረግ ነው በዚህ ፎርም ይመጣልናል ማለት ነው። በኢንች ይመጣልናል። ዴሲማል ካረግ ነው ደግሞ በዴሲማል ፎርም ይመጣልናል። ኢንጂነሪንግ ስናደርገው በዚህ ፎርም ይመጣልናል። ፍራክሽናል ስናደርገው በፍራክሽናል በዚህ 1/1 ምናምን በሚል ፎርም ይመጣልናል። ሳይንቲፊክ ስናደርገው ደግሞ E+0 ምናምን በሚል በዚህ ፎርም ይመጣልናል ማለት ነው። በብዛት የምንጠቀመው በዴሲማል ስለሆነ ዴሲማል እናደርገዋለን። ፕሪሲሽኑ ላይ እንዳያስቸግረን 0.1 ወይም 0.0 ወይም 0.00 ይሄ ሁለት እንትን ያለው ከፖይንት በኋላ ሁለት ያለው ብናደርገው የተሻለ ነው። እዚህ ጋር ደግሞ የአንግሉ ታይፕ አለ። እሱም ዴሲማል አለ፣ ዲግሪ አለ፣ ግሬድ አለ እና ራዲያን አለ፣ ሰርቬይር ዩኒት አለ። በዚህ ፎርም ይመጣልናል። ግን አሁን በብዛት መጠቀም ያለብን በዴሲማል ነው። ዴሲማል ዲግሪ ላይ ነው። ዴሲማል ዲግሪ እናደርገዋለን። ይሄኛውንም እንደዚሁ መምረጥ እንችላለን። በኮምፕሊኬት እንዳይሆንብን ይሄንንም 0.00 ወይም 10 ጨምረን እንደዚህ ማድረግ እንችላለን ማለት ነው። ክሎክዋይስ ላይ ምንድነው እቺ ክሎክዋይስን ካበራናት አቅጣጫው ዳይሜንሽናችን ሜጀር የሚያደርግበት አቅጣጫ ወርኪንግ ድሮይንግ ዩኒታችን ክሎክዋይስ ይሆናል፣ ይዞራል ወደዛ ማለት ነው። እቺን ክሎክዋይስ እናጠፋታለን። በብዛት የምንጠቀመው በዚህ ስለሆነ ሌላው እዚች ጋር ሜጀር የምናደርግበት ሜጀርመንት ዩኒታችን አለ ማለት ነው። እና ይሄ ምንድነው እዚህ ጋር የተዘረዘሩት ኢንች አለ፣ ፊት አለ፣ ሰርቬይ ፊት አለ፣ ማይልስ፣ ሚሊሜትር፣ ሴንቲሜትር እና በብዛት ያው ሜትሪክ እና ኢንችን ነው የምንጠቀመው። ስለዚህ ሜትሪክ ላይ ደግሞ ሞር ለመጠቀም የሚመቸን ሴንቲሜትር ስለሆነ ሴንቲሜትር ወይ ሚሊሜትርን ብናደርገው ይቻላል። ግን አኩሬት ስለሚሆን ሴንቲሜትር ችግር የለውም። ስለዚህ ሴንቲሜትር ማድረግ እንችላለን ማለት ነው። በዚህ መልኩ መጠቀም እንችላለን። ሌላው ደግሞ እዚች ጋር ዳይሬክሽን የሚል አለ። እሷን እንነካታለን። ይሄ ዳይሬክሽኑ ምንድነው? ለምሳሌ ይሄ ቤዝ አንግሉ ከየት እንደሚነሳ ማለት ሜጀር የሚያደርግበት አንግላችን የድሮይንጋችን ዩኒት ዳይሬክሽን የአንግል ዳይሬክሽን ነው። ከኢስት ማለት 0 ዲግሪ ላይ ወደ ቀኝ በኩል ማለት ነው። ወደ ቀኝ በኩል ሲሰመር ያለው 0 ዲግሪ ኢስት የሚባለው፣ ኖርዝ 90 ዲግሪ ላይ ኖርዝ ነው። ዌስት ላይ ሲሆን ደግሞ 180 ዲግሪ ይሆናል። ሳውዝ ላይ ደግሞ 270 ሌላ ዲግሪ ደግሞ ፒክ ማድረግ እንችላለን። የፈለግነውን አንግል እዚህ ጋር ጽፈን ማድረግ እንችላለን። ግን ኢስት ላይ አድርገን መጠቀም እንችላለን ማለት ነው።
እና ኦኬ እንለዋለን። አሁን ይሄ ድሮይንግ ዩኒታችንን በዚህ መልኩ አሬንጅ አደረግን ማለት ነው። ዴሲማል እና ዴሲማል ዲግሪ ያደረግን ማለት ነው። አሁን ይሄ የድሮይንግ ስናደርግ የሚመጣውን ዳይሜንሽን ነው ማለት ነው። በዚህ መንገድ የምንሰራው በነዚህ ዩኒት እና በነዚህ ታይፕ መጠቀም የምንችለው ኦኬ እንለውና እንመጣለን። ለምሳሌ አሁን ድሮ ማድረግ ብንፈልግ እዚህ ጋር በ2 ዴሲማል ነው የመጣው 0 ብሎ ከዴሲማል በኋላ ያለው ከፖይንት በኋላ ያለው 2 ሴት ባደረግነው መሰረት ማለት ነው። ሌላው ደግሞ የመጣው ከዴሲማል ተጨማሪ ዩኒቱንም ሴት ስላደረግነው ዩኒቱ በምንድን ይመጣና በሴንቲሜትር ነው ማለት ነው። ክሊክ አድርገን መጠቀም እንችላለን ማለት ነው። ስፔሲፋይ አድርገን በዚህ መልኩ መስራት እንችላለን ማለት ነው። እና የዛሬው ቪዲዮ ይሄንን ይመስላል። ስለ ድሮይንግ ዩኒት ይሄን ያክል እንትን ካልን በሚቀጥሉት ቪዲዮዎች ደግሞ የተለያዩ ሌሎቹን ስለ ሴቲንጎች ስለ ኦፕሽኖች የምናየው ይሆናል። ለዛሬ አመሰግናለሁ።